ኤፍሬም በሀይሚና በብሩኬ መካከል ገብቶ ሁለቱ እንዳይስማሙ ያደረገውን ሀሳብ በአባቱ ስድብ እና ቁጣ እንዲሁም ከባድ እርምጃ እንደሚወስድበት ጋሼ ልጁን ኤፍሬምን አስጠነቀቀ። ይህንን ያህል በሰው ሕይወት መካከል ገብተህ ለመወሰን ያበቃ አንተ ማነህ? ምንስ ትሰራለህ? በእነሱ ምክንያት ምን አገባህ? የእነሱን ችግር ቀራፊ አንተ ሳትሆን ሁለቱ ናቸው። ሁለተኛ አጠገባቸው እንዳትደርስ፣ በአንተ ምክንያት እነሱ አንድ ነገር ሆነን ብሎ ሌላም ደግሞ ብሩኬ ለኔ ሌላ ነገር ቢነግረኝ በአንተ ላይ የምወስደው እርምጃ የከፋ ነው። በባለፈው በእሷ ዙሪያ ምክንያት እሱን ዋሽተህ እንደ ደብድቦኛል ብለህ እንዳልደበደበህ እያወቅህ ለእሷ ዋሽተህ ነግረሃት ነበር። ተዋርደሃል። አሁን ደግሞ እሷን አስቀይመሃት በዛ እንደተከፋች ይቅርታ እንደተጠየቀው ነግረሃለኝ። ታዲያ ምን አግብቶህ ነው በእነሱ መካከል ይህንን ውሳኔ ልትወስን የቻልከው? አርፈ ተቀመጥ፣ ያለበለዚያ እኔ የማደርገውን አደርጋለሁ። እኔንም በዚህ ልክ እኔን እንዳታዋርዱኝ እባካችሁ፣ ይበቃችኋል ሲል ልጆቹን አስጠነቀቀ። ሀይሚ ያሰበችው ሀሳብ እንዲሁም ከብሩኬ ጋር በአየችው ባልተጣራ ነገር በዚያም ቅሬታ ቢፈጥርባትም ግን ወንድሟ ብሩክን በተናገረው ደግሞ ምንም ቢሆን አብረው 2 ዓመትን እያህል አብራ ስላሳለፈች ስለሱ መጥፎነት የምትመኝ አይደለችም። በነገረችው ሀሳብ እሱ እንደተስማማ ደስ እንዳለው ስታቅ ሀይሚ ግን ቀር ብሏታል። ምክንያቱም የብሩኬን ጥላቻና ለብሩክ ያለው ጥላቻን ጠንቅቃ ስላወቀች ይህ ነገር በጣም አስፈላጊ ያልሆነ እንዲሁም ደግሞ በእነሱ ህይወት መካከል የመወሰን መብት የሌለው ኤፍሬም ተዋርዷል። አባቱ እንደስተዛሬው ተናግሬ ዝም የምልህ እንዳይመስልህ፣ የትም ቦታ ሳልወስድህ በገዛ ልጄ ላይ እኔ የምወስደውን ነገር እኔ አስባለሁ ብሎ አስጠንቅቆ ነግሮታል። አንቺስ ብትሆኒ ህይወትሽን የምታውቂው ራስሽ ነሽ። ችግርሽን መቅረፍ ያለብሽ ከብሩክ ጋር እንጂ ከወንድምሽ ጋር አይደለም። እሱ ባለሽ ሀሳብ ለምንድን ነው የምትጓዡ ብሎ ሀይሚንም ተቆጥቷታል። እኔ ስንት ጊዜ ነው በእናንተ መካከል ገብቼ በእናንተ ህይወት ሀሳብ የምሰጠው? ቆይማ ገና አንድ ልጅ ሳይወለድ እንደዚህ የምትሆኑት ነገር ምንድን ነው? ነገርስ የማትረሹ ይቅርታ እሱ ተበድሎ ይቅርታ ሲጠይቅሽ አንቺ ማነሽና ነው የእሱን ይቅርታ የማትቀበዩ ብሎ ሀይሚን ጋሼ አስጠንቅቆ እነግሯታል። ብሩኬም በጣም ተሰምቶት ሁለተኛ አጠገቧ ድርሽ አልልም ሀይሚ ጋር እስካሁን ያባከንኩት ጊዜያትና እኔ እሷን የተለማመጥኩበት ጊዜ አብቅቶልኛል አለ ብሩኬ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ትላለሁ። ቤተሰብ የሀይሚ መንጠባረር ጋሽን አስቆጥቶታል። ብሩኬ ብዙ ጊዜ ቤቷም ድረስ በመሄድ እሷን ለማናገር ውጭም ላይ ቢቀጥራት ለማናገር ቢፈልግም ሀይሚ ግን አትረሳም። የሆነ ነገር አይታ የምትረሳ አይደለችም። ባገኘችው ሰዓት ሁልጊዜ የምትነግረው አንድ ጊዜ ያየችውን ስህተት እየደጋገመች ነው የምትነግረው። ብሩኬ ደግሞ ያንን ነገር የመሸሸግ ሳይሆን ፍርጥ አድርጎ እውነቱን ይነግራታል። ግን እሷ ደግሞ ያ ነገር ተፈጥሯልና በዛ መንገድ ምክንያት እኔ አይኔ እያየ እኔ ልጓዝ አልችልም አብሬህ የሚለው ነገር ለብሩኬ ቀርቦለታል። ታዲያ ብሩክ አንቺ እንዴት ነው እኔ ይቅርታ ብዬሽ አንቺ ለምንድን ነው የይቅርታ ልብ የሌለሽ? እንደዚህስ የምታመነጫጭቂኝ ስለወደድኩሽ ስላከበርኩሽ ስላፈቀርኩሽ ነው ወይ ብሎ ብሩኬም ለሀይሚ እነግሯታል። ኤፍሬም በእነሱ መካከል ድርሽ እንዳይል አባቱ አስጠንቅቆ ተናግሯል። ብሩኬ እኔ እስካሁን ላንቺ የደከምኩትን እንደ ደከምኩ አልቆጥረው፣ ግን ሀይሚ
በኋላ ይጸጽትሻል፣ በእኔ ታለቅሻለሽ፣ በተራሽ ትጎጃለሽ፣ ታዝኛለሽ ብሎ እሱም ለምኗታል። እሷ ግን እኔ ብቸኝነቴ ይሻለኛል፣ ካንተ ጋር ሆኜ ምንም ሰላማዊ ህይወት አልኖርኩምና ከእንግዲህ በኋላ ደግሞ ይበቃኛል የሚለው ነገር ነው ለብሩኬ የቀረበለት። ታዲያ ጋሼ እስከ መቼ ነው እንደዚህ አይነት ሁልጊዜ ሀሳብ የምታመጡት? በመካከላችሁ ሌላ ሰው እያስገባችሁ እንደገና ደግሞ በእናንተ አካባቢ ወይንም አብሯችሁ ያሉት ጓደኞች የሚሰሩትና ከእናንተ ጋር የሚውሉት የእናንተን ህይወት ላለመደገፍ ይሆናል። ታዲያ ከእነሱ ህይወት ለምን ርቃችሁ እናንተ ሁለታችሁ ችግራችሁን አትፈቱም? ሽምግልና የምታስፈለገ እኛ እንገባበታለን አለጋሽ። እኔ አባቱ አለሁኝ። ሌላም ጓደኛ ሰብስቤ ችግራችሁ ሌላ ሰው ውጭ ስማው የምትሉ ከሆነ በሽማግሌ ችግራችሁ ይፈታና አብራችሁ ሁኑ። ግን ዝም ብላችሁ ዛሬም ነገም ተነገ ወዲያም አንድ አይነት ቪዲዮ እንደውም ጭቅጭቅ ሁለታችሁ ብቻ ሌላ በእናንተ እድሜ ያለ ጓደኛችሁ ነው ያለው። ጠንከር ያለ ሰው የለበትም እና ስህተት አለባችሁ። ያንን ስህተታችሁን ደግሞ ፍርጥ አድርጎ የሚነግራችሁ ነፍስ ያወቀ ጠንከር ያለ ሰው ያስፈልጋችኋል ብሎ ጋሽ ተናግሯል ማለት ነው። እኔ ሁለተኛ በልጄ ዙሪያ የምሰጠው ሀሳብ የለም፣ በቅቶልኛል። ምክንያቱም እኔ ሀይሜን በማይበት ነው ብሩክንም የማየው። ሁለታችሁ ተስማምታችሁ አንድ ጋር እኖራችሁልኝ ጥሩ ህይወት መስርታችሁ ወልዳችሁ ከእናንተ የሌሊ ማየት ነው እንጂ የምጓጓው ሌላ ጭቅጭቅ ንዝንዝ ስንት ወር ሙሉ ነው ስትል ሲል ጋሽም ተናግሯል ማለት ነው። ሀይሚ እንዴት እንደዚህ ትላለህ? ከአሁን በፊት ታውቃለህ እዩን አስረግዟል፣ አሁን ደግሞ ቤት ድረስ አንጥቷል የማለትን ደግሞ ለጋሽ ስትነግረው አንቺ ልጅ ይህን ባየሹ ነገር ድንገት የምትንጨረጨረውን ነገር ብታቆሚ ይሻልሻል። ከዩ በፊት ነሽ ወይንስ ኋላ ነሽ? ስለ በፊቱ ህይወት ምን አገባሽ ብሎ ጋሽ ነግሯት። ሀይሚ ምን ትመልስ? የአብሳላትን እንደሆነ ጋሽ ራሱ አስጠንቅቆ ነግሯታል። ብሩኬም አጠገቤ ድርሽ እንዳትይ፣ ድርሽ ታለሽ አናትሽን ፈንክቼ እገላግልልሻለሁ፣ እኔ ከሀይሚ ሌላ ህይወት የለኝም እስከሚል ድረስ ነው ብሩኬ ለሀይሚ የሚደክምላት። ግን ሀይሚ ደግሞ 5% እንኳን ብሩኬ ልትረዳው አልቻለችም እና እሱ በደከመው ልክ ደግሞ ሀይሚ በተረዋ ትጸጸታለች፣ ትደክማለች፣ እሱን ታስባለች እና ችግሯን ያን የጋራ ችግራቸውን ሁለቱ ቢፈቱት መልካም ነበር። ሀይሚ ምን እንደምታስብ ያላቅም ወይ ሌላ ተጎን ጠብሳ ሊሆን ይችላል ማለት ነው። ቤተሰብ ምን ይታወቃል? ወይ ብሩኬን ላሽ ልትለው ትችላለች እና ቡራ ደግሞ ማለት ነው በጣም ታግሶ እሷ የሆነ ስታመነጫጭቀው ምናምን ክፍት ብሎት እየተቅለሰለሰ ነው የሚሄደው። እና ሀይሚ አታብዡ፣ አትንጠባረሪ። መንጠባረርሽ ዋጋ ነገ ያስከፍልሻል ማለት ነው። ቤተሰብ ኤፍሬምም ከህይወታቸው ውልቅ በላት ታስፈልግም ማለት ነው። ቤተሰብ ቀጣይ ቪዲዮ በሌላ እንከሰታለን። ቤተሰብ ለአሁኑ የነበረን ይህንን ይመስላል። ሰላም ሁኑልኝ።